ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ እንደተለመደው በሌላ ቪዲዮ እጅግ በጣም ደስ ባለኝ ቪዲዮ ነው ወደ እናንተ የመጣሁት። የምሬ ነው። የዛሬው ቪዲዮ በጣም ማለት ነው ለሚገባው ማለት ነው ለአብርሃም የሚገባው አይነት ቪዲዮ ሆኖ ስላገኘሁት ደስ ብሎኛል። የእውነቴን ነው የምለው፣ ደስ ብሎኛል። ምክንያቱም ለምን እንደዚህ ልላችሁ እንደቻልኩ ታውቃላችሁ? ሰው ማመን፣ ሰውን አምናችሁ ባመናችሁ ሰው መጎዳት መከዳት ምን ያህል ህመም እንዳለው ብዙዎቻችሁ ታውቃላችሁ አይደለ? ሰውን አምናችሁ ያ ሰው ሲከዳችሁ ያ ሰው የገባላችሁን ቃል እንክት አድርጎ በልቶ ካጠገባችሁ ዞር ሲል ምን ያህል ህመም እንዳለው በደንብ ብዙዎቻችሁ ታውቃላችሁ አይደለ? አብርሃም እንግዲህ እንደዚህ ሲያደርግ የነበረ ሰው ነው። ከሁሉም ጋር ፕሮሚስ እየገባ በተለይ ሴቶቹን ምን ሲያደርግ እንደነበረ አይተናል አይደለ? ምናልባት እንግዲህ የሄርሜላ እንባም ሊሆን ይችላል ዛሬ አብርሃምን እንደዚህ ያደረገው ማለት ነው። አንዳንዴ ሁሉም ሰው አንተ ያስቀመጥክበት ቦታ ላይ አታገኛቸውም። ይሄን ማወቅ አለብህ። በቃ በደንብ አርጋ ፍቅር አስተምረዋለች። ሁሉም ሴቶች አንተ ያስቀመጥክበት ቦታ ላይ አስቀምጠ በፈለገ ሰዓት ሄደ እንደ ማንሳት እንደማትችል ዛሬ አሳይታለች። አየ አንተ ዛሬ ፍቅር እንደከዳች አርገ አስበ ከሩታ ጋር ሆና እንደተጫወተችብህ አርገ አስበ ምድር አልበቃለ የምትይዘውን የምትጨብጠውን አሳጣህ አይደለ? ህመሙን አየኸው? ሰውን አምኖ መከዳት ምን ያህል እንደሚያም አየኸው? እንኳን ያየኸው ብዙዎቹን እንደዚህ ነበር አንተ ስትጎዳ የነበረው። በቃ እንደውም አንተ መወራጨት አልነበረብህም። መወራጨት የሚባል ነገር መኖር አልነበረበትም። የእጅን ያገኘሁት ማለት ነበረብህ። የእጅን ስለሆነ ያገኘኸው ማለት። ቤተሰቦቻችን አብርሃም የእጁን አላገኘም። ምን ተሰማችሁ ዛሬ? እንግዲህ ፍቅር ከዚህም ፊት የነበረው ከአብርሃም ጋር አዲስ ህይወት እንደገና መጀመራቸው ፍቅረኛዬ ነች ብሎ ልንጋባ ነው ብሎ ሄርሜላና ሩታን ጠርቶ ሲያስተዋውቅ የነበረው በሩታና በሄርሜላ ላይ ሲሳለቅ የነበረው እሱ እውነት ነው ብሎ ሲጃጃል ነበረ። ነገር ግን ይሄን ሁሉ ድራማ ሲሰሩ የነበሩት ፍቅርና ሩታ እየተነጋገሩ ነው። ሩታ ትችያለሽ፣ የእውነቴን ነው፣ በጣም ትችያለሽ። በቃ እንዲህ ነው ጢባ ጢቤን የተጫወተችበት። ይገባዋል። የምሬ ነው የምላችሁ። የሄርሜላ ግፍ አግኝተዋል። ነገር ግን ሄርሜላ አጠፋች። ላጠፋችው ጥፋቷን የጥፋቷ ዋጋ አግኝታለች። ሄርሜላ ከዚህም ፊት አላጠፋችም ማለት ነው። የኔ ቪዲዮ ወደ ኋላ ተመልሳችሁ ካያችሁ ሩታ እርጉዝ ሆና በእርግዝናዋ ወቅት ያንን ሁሉ መከራ ብቻዋን ስታሳልፍ አብርሃምን ቅጥቅጥ ሄርሜላንም ቅጥቅጥ አድርጌ ነበር ቪዲዮ የሰራሁት። ከወለደች በኋላ በጣም ማለት ነው እውነት ለመናገር ከዛም በኋላ ሩታ አልፈልግም ብላ ብዙ ነገር ስታደርግ ነው አንቺም ልኩን አልፈሽ ሄደሻል ያናት። ስለዚህ አንቺም ጥፋት አለብሽ፣ አብርሃምም ጥፋት አለው። አብርሃም ብቻ ጥፋተኛ ሄርሜላ ብቻ ጥፋተኛ አድርገን የምንወስድበት ጉዳይ የለም። ምክንያቱም እነሱ አጠፉ፣ አንቺም መልሰሽ አጠፋሽ። አለቀ። አንቺ እስከዛሬ ምንም ነገር ሳታደርጊ ወይም ደግሞ ከአብርሃም ጋር ካልተፋታው ብለሽ ሞቼ ይገኛሉ ብለሽ ምናምን ባታደርጊ እስከዛሬ ሁላችንም ከጎንሽ በእውነት እንቆም ነበረ። ግን ስህተት ሰርተሽ ስለነበረ ያው እውነታዋን ስለሆነ የምንነጋገረው ማለት ነው። እንደዛ ነው አይደል ቤተሰብ? እውነታዋን ስለሆነ ዛሬ ምናልባት አብርሃምን በዚህ መልኩ ወደ ራሴ መልሳለሁ ብለሽ ብዙ ነገር ከፍቅር ጋር ተነጋግራችሁ አድርጋችኋል። ይመቻችሁ። ሄርሜላ ግን እውነቱን ብታቂ ይሻላል።
ሩታ ከልቧ ይቅርታ እንዳላደረገችና እንዳልታረቀች አወቅሽ አይደለ? ሌላው ደግሞ አብርሃም ዛሬ እንደዚህ ተዋርዷል አይተሻል። ነገ ካንቺ ወደ አንቺ ሊመጣ ይችላል። ለምን? እነሱን ሊያናድድ እነሱን ለመበቀል ሲል። አንቺ ከተቀበልሽው ግን ምንም እውነት ለመናገር አትረቢም። በቃ የምሬን ነው የምለው፣ ልትቀበዩ አይገባም። ምክንያቱም በፈለገው ሰዓት አስቀምጦሽ ይሄዳል። በበፊቱም ጊዜ እንደሚያፈቅርሽ እንኳን ስትነግሪው እንደሚያፈቅርሽ እንዲነግርሽ እንኳን ስትፈልጊ አልቅሰሽ ንገርሽ ቀድሞም አይወድሽም ብለን ነበረ። እንደማይወድሽ በተግባር አሳይቶሻል አይደለ? እንደማይወድሽ በተግባር አሳይቶሻል። አሁንም ደግሞ ይመጣና ሳይወድሽ አንቺ ያስቀመጠሽ ቦታ ላይ ስለምትገኝ ከዛ ደግሞ ያነሳሻል ካንቺ ጋር ይሆናል። ለምን? እልህ ቀለበት ያደረገልሽ በልህ እንደሆነ ታውቂያለሽ። ያኔ ብለን ነበር አይደለ? ብለን ነበር ይሄ ነገር በልህ። ምክንያቱም ኢቭን እነ ዳዊት እንዴት እንዲህ ታደርጋለህ ሲሉት፣ ቀለበት እንዴት እንዲህ ታደርጋለህ ሲሉት፣ በልህ ነው እንዲያደረግከው ሲሉት በልህ እንደሆነ ተናግሯል። ነገር ግን ቀለበት አደረግን ማለት እንጋባለን ማለት አይደለም ብሏል፣ ቃል በቃል ማለት። አይ መጀመሪያም ከአንቺ ጋር የመቀጠል ህልም አልነበረው ታውቂያለሽ። አሁን ደግሞ ወደ አንቺ ይመጣል። ተቀበልሹ ማለት በጣም ያሳዝናል። አብርሃም ሰው አጥቶ መቀጣት መቻል አለበት። የሰው ትርጉም ምን እንደሆነ ማወቅ መቻል አለበት። ሴት ልጅ ራሳችሁን አስከብሩ። በቃ አለቀ። ሩታም በእንደዚህ አይነት ነገር ፍቅር የውሸት አሁን ካንቺ ጋር ባትነጋገርስ ወደ ፍቅር ሄደ አይደለ? ሄርሜላ ጋር ሄደ፣ ፍቅር ጋር ሄደ፣ ሌላ ሴት ትመጣለች ምናምን ብዙ ሴቶች ጋር ሄዶ ትቀበያለሽ? አይደብርም እንዴ ላንቺ ራሱ? በጣም እኮ የሚደብረው ምንም እንኳን የምትወጂው ቢሆን እንኳን 10 ቤት የረገጠ ወንድ አይደለም። በቃ ላንቺ አይሆንሽም። አለቀ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ላይክ እና ሼር እያደረጋችሁ ሐሳብ አስተያየታችሁን ቪዲዮውን እስከ መጨረሻው ለማየት ሞክሩ። እስቲ ወደ ቪዲዮ እንሂድ። በጣም ትልቅ ነገር ልነግርህ ነው ማለት ሊያስደስትም ሊረብሽም ይችላል። አይዶ ነው አላቅም። አብርሃም እንግዲህ በምንም አይነት ተአምር አልጠበቀም። ፍቅርን በደንብ ነው ያመናት። ምክንያቱም ይሄን ታደርጋለች ብሎ አላሰበም። ሩታም ደግሞ በድራማዋ አላስባነነችም። በቃ ግን የሚሻለው ይሄ ነው ለሁሉም። ምንድነው ትሰማለህ? ምን አስቸኮለ? ነገር እያስጨነቀላው ግን ለመረዳትና ተረጋግተህ ለማዳመጥ ሬዲዮ መጀመሪያ አውርተን እስክንጨርስ ምንም አይነት ምላሽ እንዳሰጥ ማለት ነገሩን እንዳያበላሽ ልክ ነው። አብርሃም መቼም ይሰማል። አሁን ግራችን እንዳታቋርጥ እስካሁን ሲደረግ የነበረው ነገር እኔ ወደ አንተ መምጣቴ ሁሉም ነገር እኔና ሩታ ያቀድነው ነገር ነው። ሲጀመርም ብቻቸውን ቆሞ ሲያገኛቸው ምንድን ግራ ገብቶታል። የቀጠረችው እሷ ናት። ከዛም በኋላ ሲመጣ ደግሞ አንድ ላይ ሲያገኛቸው ሊደበደቡ የነበሩ ሴቶች አንድ ላይ ሲያገኛቸው ተጠራጥሯል። ምንድነው ሴት እየሆነ ያለው ብሏል። ወይ እየተደባደበው አላገኛቸው ማለት ሁሉ ነገር እኔና ሩታ የምንደባደበው የምንጣላው የምንበሻሸቀው ሁሉ ነገር ሄርሜላን ከሁለታችሁ ላይፍ ለማውጣት ያሰብነው እቅድ ነው። ይሄ ሁሉ እንግዲህ ሄርሜላን ለማስወጣት ነው ዓላማው። የተካሄደበት ሁሉ ሄርሜላን ለማስወጣት ነው። አያችሁ አይደል? ምክንያቱም ሄርሜላማ አብርሃምን አተውም። ስለዚህ ሩታ ያላት አማራጭ ከፍቅር ጋር ተነጋገሩ። ሌላ ሴት ጋር እንዳይሄድ አድርጋ ቶሎ ብላ ከፍቅር ጋር ፍቅራቸው እንዲያድሱ አደረገች። አረ በጣም የሚገርም ነው ግን እውነት። አረ ሩታ ግን በጣም ትችላለች እውነት። አንተ ጋር ሁሉ ነገር እውነት ነበር። እናንተ እያወራኝ ነበር። እንዲህ ተንኮል ይቻላል እንዴ? እንዲህም ይቻላል እንዴ? አረ ትችላለች። የእውነትም የእውነት ነው። ምክንያቱም እኔ ድጋሚ አሁን ለምሳሌ ያንን ሁሉ ነገር ማድረግበት ኃይል የለኝም። ሩታ እንደዛ ስትሆን ነው ወደ አንተ ጋር ተመልሼ የመጣሁት። በቃ ይሄን ነው። በቃ መቼም ቢሆን አላደርገውም ካንተ ጋር ፍቅር ካንተ ጋር አልጀምርም። አሪፍ መንገድ ላይ አይደለህም ማለት ልቡና አልተረጋጋም። ሁለት ልብ የሆንክ ይመስለኛል። ሁሉ ነገር ደግሞ ለማየት አይንህን መግለጥ ያለብን እኛ ነን። አይ አብርሃም
የእጅህን ያገኘው የምሬ ነው። የእጅህን እንድታስተውል ማድረግ ያለብን እኔና ሩታ ነን። የሄርሜላን ይቅርታ ዝም ብላ አይደለም የተቀበለችው። ተመልከቱ፣ የሄርሜላን ይቅርታ ሁሉ ተነጋግረው ነው ያደረገችው። ገና ከመጀመሪያ ነው ሴራው የተሴረው። ቡዜ እንኳን ከልቧ እንግዲህ ከልብ አስታርቅ ያለው ብላ ነበር የምታስበው፣ ግን ድራማ ነበረ። ሄርሜላ ግን ምን አይነት የዋ ልጅ ናት! እልም ያለች ማለት ነው። ይሄ ሞኝነት ይሉት የዋነት ነው ወይስ ሞኝነት የሚባለው? ግን ግራ የሚገባ ነገር እዛች ጋር መታ እህቴ ተታረቁ በቃ ምናምን ስትላቸው ሩታ ዝም ብላ ልትታረቅ አትችልም። እኔ በጣም ያስገረመኝ ነገር በቃ ከፍቅር ጋር ከሚሆን አይገርማችሁ? ከፍቅር ጋር ከምትሆን ከሄርሜላ ጋር ሁን ምናምን ስትለው የነበረው ነገር አይገርምም? አይገርምም? ግን ኧረ በጣም በጣም ነገር የተደረገ ነገር ስላለ ይሄን ላንተ አላስረዳህም እና ያማል፣ የእውነት ያማል። ምንም እንደሚያም ያኔም ተናግረናል። በጣም ያማል። አብርሃም ሩታ እርጉዞና አብሯት እንኳን ሐኪም ቤት የሚሄድ ሰው አልነበረም። ታስታውሳላችሁ? አንዳንድ ጊዜ ማርክ አብሮ ይሄድ ነበር። ማርቆስም ማለት ነው ታውቃላችሁ። በዛን ጊዜ አብርሃም ምን ያህል እየወቀስ ነው እንደነበረ ታስታውሳላችሁ። ፈረንጁ አንድ ያሳየው ነገር ነበረ ታስታውሳላችሁ። ምን መቼም የማረሰው ማለት ነው ሩታ በሆዷ የያዘችውን ክብደት አብርሃም እንዲረዳ ብሎ ሀባብ ሆዱ ላይ አስሮ ለደቂቃዎች መቆም እንዳቃተው ታስታውሳላችሁ። አብርሃም ታጅራ ላይ ያን ሁሉ ሀስል ስታሳልፍ በጣም ብዙ ጎርቷታል። የእርግዝና ስሜት አለ በራሱ ስትወልድ ደግሞ ሴት ልጅ ስትወልድ በራሱ ስሜቱ ደግሞ ይበልጥ የባሰ ይሆናል። ያኔም ለምን አትረዳትም? ሲጣሉ እንኳን ለምን አትረዳትም እንደ ሴት ብለን በጣም ተናግረናል። በጣም በድሏል አብርሃም፣ ምንም ጥያቄ የለውም። ሩታም በጣም በድሏል። ግን ደግሞ እሷም ከዛ ባላነሰ ጢባ ጢባ የተጫወታበታለች። በደንብ አድርጋ የተጫወተችበት አብርሃምን ማለት ነው። በቃ ሆነ ሆርሞኒክ እንዴት እንደሚቀያየር የሚያስደስት ነገር ሊያስከፋ ይችላል። እንኳን እንደዛ አይነት ነገሮች እንደዛ ሆና እየለመነች የነበረው አራስ ሆና ያ ሁሉ እንባ ያነባች ገብቷል። ግን እንደዛም ሆኖ ውስጧ ጥላቻ የለም። ልጃችንን አብረን እናሳድግ ፍቅር ነው ምናምን አንተ ለምን ብላለች። ግን ደግሞ አቋም የላትም። እሷ አቋም የላትም። አንድ ቀን አብረን እናላለች፣ አንድ ቀን እንደማትፈልገው ስሜቷን ትነግረዋለች። አንድ ቀን ቤት ሲመጣ እንደ አሻንጉሊት ታስበዋለች። እንደዚህ ደግሞ ትዳር አይመራም። ባልንም ወደ ቤት መመለስ እንደዚህ አይደለም እንደሆነ አላውቅም። ያ ሁሉ ነገሮች እየታዩ አይደለም። ጭራሽ በቃ ኖርማል አድርገዋል። እንደማ አንቺን ቀሪ ማለት ከራሱ ጋር አይደለም እንዴ ብዬ እስክጠራጠር ድረስ ተመልከት። ምን ያህል እንደናካቸው እንኳን እሷ ራሱ አጠገብ ሆና እየታዘበች ነበር። ለሰው ያለህን ንቀት እየታዘበች ነበር። ሴት ልጅ ናት። ሴት ልጅ ሆና ሴት ልጆችን የምታደርጋቸውን ነገር በደንብ ነው እየታዘበች ያለችው። ያ ማለት ነገ ለኔ አይቀርም እያለች ነው እያሰበች የነበረው። ፍቅር አስተዋይ ናት ማለት ነው። ለዚህም ነው ከአንተ ጋር መሆንም አትፈልገው። አንድ ቀን ደግሞ በቃ አንቺ ትሸኛለሽ ትላለህ። ይሄ ነገር ደግሞ ልክ አይደለም። ላንተ የምትሆነው ሩታ ናት። እያወራሻለሽ ወሬ ምንድነው? ልክ ናት። በደንብ አዳምጣት። ተናገረ በቃ ልክ ናት። ማመን ዋጥ ማድረግ አለብህ። ሟጥ ካለብህ ዋጥ ማድረግ አለብህ። ተናደ እሺ፣ እኔ ጋር የመጣሽበት መንገድ እንዴት ነው? አሁን በዚህ ሳምንት በዚህ 15 ቀን ምን ያየኸው ምን የተረዳኸው ነገር አለ? ምን ይረዳል እሱ? አብርሃም የሚረዳው ነገር እኮ የለም። ምን ያየኸው ምን የተረዳኸው ነገር አለ? እኔን ከጎኔ ለመሆን እኔ የመጣሽው የነበረው ወይንስ ምንድነው? አሁን እኮ ከጎንህ ነኝ ባይዘው ይኸውልህ። አይ ከጎኔ በደንብ አድርጋ ተጫውታባለች። እሷ ከጎን የምትሆነው አብራክ በመሆን ወይም ደግሞ ያንተ ፍቅረኛ በመሆን አይደለም። ህይወትን ለማስተካከል ነው የመጣችው። እኔም ፍቅረኛ እና ምን ልትሆን ነበር የሄድከው? መቼም አልተሳካም ብለህ አሁን ልትሸመጠጥ ነው? እና ለምንድን ነው አዲስ ህይወት ጀምሬያለሁ ምናምን ስትበጠረቃል ነበር እንዴ? በቴክስት የሚያወራ ነው። እኔ ከመምጣቴ በፊት ምናምን ሩታ ታውቃለች። እውነታው ይሄ ነው። ሩታና ሳይት የተደባበቁት ነገር የለም። በቃ ሚስጥርን በሙሉ ሩታ ታውቃለች። ታለች አንባለች። አውቃለሁ ሁሉንም ነገር። ሁለታችሁ ናችሁ እኔ ላይ እየተጫወታችሁብኝ ነበር ነው? ማንም ይጫወትብህ መንገዱን እያጸዳንልህ ነው። መንገዱን እያጸዳንልህ ነው። በጣም ተመቸኝ። ይሄ መንገድ ይፈልጋል ወደ ፈለገው ኮምፓሱ ወደ መራው ዝም ብሎ ነው የሚሄድ ልጅ አይደል እንዴ? ያታየህ ነገር እንዲታየህ እንዲያደርግ ነው። ከሷ ጋር ሆነሽ እኔ እየተጫወትሽብኝ ነበር። ለምንድን ነው አብርሃም የማታስበው? ፍቅር የምርሽ ነው? ማመን አቃተው አብርሃም ማለት ነው። ምክንያቱም ህመሙን ምን ያህል እንደሆነ አስቡት። ይሄን ህመም በደንብ ሊገባው ይገባል። በደንብ
ቀልዴ ነው በይ የምርሽ ነው ወይ? አዎ የምሯን ነው። እሷን ቀጥረሽ ስንት ነገር ስታደርግ የነበረው እያስመሰልሽ ነበር። ተነጋግረን አንተ ስንት ነገር ስታስመስል አልነበር እንዴ? ብዙ ነገሮችን ስታስመስል አልነበር ነው ሁለታችን። ሄርሜላን ለማስኬድ ሌላ ምንም ልናደርግ አልቻልንም አይደል? እሱ ብቻ ሳይሆን ስማኝ፣ ሄርሜላን ለማስኬድ ሁሉ ውሸት እኔ ላይ መደርደር ምናምን ለምን አስፈለገ እንዴ? ስለሚገባ ነው በቃ ስለሚገባ። በዛውም እኔ በነገራችን ላይ እምነት ምን ያህል ሊጎዳ እንደሚችል ከኔ ባልመጣ ኖሮ እኮ ሲጀመር ወይ ሌላ ሴት ጋር ወይ የሆነ ነገር አላውቅም፣ ሌላ ድራማ ድጋሚ ተፈጥሮ ነበር ሲጀመር። ማለት ሴት እኮ ናት። የኔን ህመም አትረዳም። የኔን ህመም ስለተረዳሽ ምን አገባሽ ይባላል። በጣም ስለተጫወትሽበት ደስ ብሎኛል። የምሬን ነው። የእጁን አገኘ አብርሃም ማለት ነው። አልፈልግም። ማስፈራራት አይደለም እኮ ስለ ሰዓቱ አብርሃም ተረጋጋ። በመድኃኒዓለም አብርሃም ልቀቀኝ። ለምን ተረጋጋ? ማታወሪያ ማለት ነው። ፍቅር እንደነ ምናልባት እንደ ሄርሜላ ምናምን ነገር አስበሃት ከሆነ ተሳስተሃል። እንደዛ አይደለችም ታውቃለህ። ለአንተ ልነግርህ አንችልም። ያወራችሁትን በሙሉ እኮ አውቃለሁ። ህይወቴ ላይ ማን እንደሚያስፈልገኝ አሁን ላይ መወሰን አልቻልኩኝም። እኔ ላይ እንደዚህ አይነት ነገር ትችላለሽ። ልክ ናት። ምንም ያጠፋችሁ ጥፋት የለም። ይቅርታ ስላልኩም ዝቅ ብዬ ነገሮችን ለማሳለፍ ስለሞከርኩኝ አንተ የበላይነት ስሜት እየተሰማን ያለው። ስለዚህ አይገርምም ግን የድሮ ገርል ፍሬንዱ ዛሬ ከቀድሞ ሚስቱ ጋር ለማስታረቅ ይሄን ሁሉ መንገድ መሄድ ደስ ይላሉ። ግን ሴቶቹ አይደለ? በጣም ነው ደስ የሚሉት። ከራስ ጋር ለመሞከር ልብህን ለማዳመጥ ሞክር። ከፈልክ አትምጣ። እውነታውን ወቀ። ከሩታ በላይ ማንም አይጠቅምህም። ፊልሙ መራር እውነታን ቢሆን ዋጠው እንግዲህ ዋጠው። ስለሆነው ነገር ሁሉ ዋጠው። ያው እንግዲህ ነታው እሱን አያገባሽም። ምን ይመጣሉ እንዴ? ተከበር እርቀትን ጠብቀህ አውራኝ። እግዚአብሔርን የምሬን ነው። አያችሁ፣ ጀግና ነች የምር ስትባል ምንድነው ይሄናል እንዴ? በቃ ከኔ በላይ ሰው የለም አልክ እኮ። እኔ ያልኩት ነው የሚሆነው። አንድ ሰው በቃ ነይ ካልክ መምጣት አለባት። ሂጂ ስትላት ሂድ። እንደዚህ መሆን የለበትም። ላይፍ እስከመቼ? እሰይ ይሄ ነው በቃ እኛም እያልን ያለ ነው። ህይወት እንደዚህ ይመራል ወይ ነው። እኛ አሁን የሚያሳዝነን የአብርሃም ህይወት ሳይሆን የሴቶቹ ህይወት ነው የሚያሳዝነን። ገብቷቸዋል። በየዋህነት የሚከተሉት በጅልነት የሚሆን በየዋህነት የሚከተሉትን ሴቶች ያሳዝኑናል። እንደዚህ ይቀጥላል እንዴ? ልክ ናት። ምንም የተሳሳተችው ነገር የለም። አንቺም ሄርሜላ እየተጫወተችባት ነበር ማለት ነው። ምንድነው የምጫወትባት? ቀላል ተጫወተችባት እንዴ? በደንብ ነው ሲጀመር ስለማይገባት እሷ ማለት ነው። ሄርሜላ ስለማይገባት በደንብ አድርገው ተጫውተውበታል። እየተጫወተችባት ነበር። የምትከራከርለትን ነገር ወቅ ሄርሜላ። አንተ ሌላው ቀርቶ እህትህና ወንድምህን እንኳን መስማት ነው ያልቻልከው። ሌላው ቀርቶ ስለዚህ አይገባህም ይባላል። ይገባል። የሚገባህ ነው የተሰጠ። ስለ ሄርሜላ ነው የሚያሳስብህ ወይስ አንድ አመት ሙሉ ሩታ ስታለቅስ የነበረው የልጅ እናት ስታነባ የነበረው እንባ ነው የሚያሳስብህ? እኮ ነበር አምኜሽ ነበር አይደል እንዴ? ኦኬ አንተ በቆነ አየህ፣ ሰው ማመን ያመንከው ሰው ባለመታመኑ ምን ያህል ጉዳት እንደሚደርስብህ የልብ ስብራት እንደሚያደርስ እንኳን አየኸው። አንተም እንዲህ ነው የሰው የብዙዎችን ልብ እየሰባበርክ ያለው። እንዳይበሉክ ነው ያደረግነው እንዴ? አንቺ ምን አይነት አውሪ ምን አይነት አንተ አመቱ ሙሉ ስታስመስል ከስሜት ጋር ስትጋጫለህ ሰውዬ። እኔ እንዴት ነው አስመሳይ መሆን ለምን ሳምንታት ቆም ብለህ ሩጣ ትችያለሽ። እውነት በደንብ አድርገሽ ማለት አብርሃም የፈለገ ቢሄድ እንኳን ከሷ እጅ እንደማያመልጥ በተግባር ያሳየችበት ነው። እውነት ለመናገር ማለት የትም ቢሄድ አመልጣትም የትም ቤት አስብሲ ተረጋጋ። ልጅቷ አትከፍራት። ከዚህ በኋላ አያገባሽም። በጣም ልክ ነች። ራስሽን ከዚህ ወጣ ሱጪ ቶሎ ብለሽ አሊያም ግን ካንቺም ጋር እንላቀቃት ነው። ምንም በዛቻ በማስፈራሪያ የሚሆን ነገር የለም ማለት ባይዘው እንዲህ ባልክበት አራቱ ጣት ወደ አንተ ነሽም ጠቁመው ጀግና። አዎ እውነት ነው። አዋቂ ነህ። ስለስራትሽ ነጂ አፍሽን አትክፈች። አብርሃም ዛሬ በቃ በፊትም ሴት መስሎ ነው የመጣው። ጭራሽ አሁን ለየለት አይደለ እንዴ? እኔ እና አንቺ ተገናኝተን እናወራበት እንዴ? አብርሃም እንዴ ምን አውሪ ሆነ በእናታችሁ ይልጅ በጣም ደስ ይላል። እውነት በጣም እኔ እውነት አንጀቴን ይራሰው ዛሬ ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል።